የግዕዝ ቋንቋን በአንደኛ ደረጃ ትምህርት ቤት ውስጥ ማስተማር አይጠቅምም። የግዕዝ ቋንቋ የሞተ ቋንቋ ነው ያሉት ዶክተር በድሉ ዋቅጅራ ተቃውሞ እየገጠማቸው ነው። ዶክተሩ ግዕዝ የሞተ ቋንቋ ነው፣ ይህንን ቋንቋ እንደ አንድ ትምህርት አይነት ከ3ኛ ክፍል ጀምሮ መስጠት እርባና የለውም ይላሉ። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25,000 በታች ተናጋሪ ካለው ሞቷል እንደሚባል ነው የሚናገሩት ዶክተር በድሉ ዋቅጅራ። የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪውን ጊዜ ማጥፋት እንደሆነ ገልጸዋል። ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት መምህር በድሉ ግዕዝ ለተግባቦትም ሆነ ሕይወትን ለመምራት አሁን ላይ ጥቅም የለውም በማለት ይገልጻሉ። ሆኖም የግዕዝ ቋንቋ ጭራሹኑ በትምህርት መልክ መሰጠት የለበትም የሚል አቋማቸውን ከገለጹ በኋላ ነው በርካቶች ይህንን በመቃወም ሐሳብ እየሰጡ ያሉት። አንደኛው የሚቃወሙት ሰው በድሉ ዋቅጅራ በኔ ሕሊና ከሞተ ብዙ ዓመታት አልፎታል። 70 ሚሊዮን ሕዝብ የሚያመልክበትን ቋንቋ እንዲሁ 120 ሚሊዮን የኢትዮጵያ ሕዝብ የቀድሞ ታሪክ ተሰንዶ የተቀመጠበትን ቋንቋ የሞተ ነው የሚል ምሁር ራሱ እንደ ሞተ ይሰማኛል በማለት አንዱ ይጽፋል። በድሉ ዋቅጅራ ሰሞኑን ግዕዝ የሞተ ቋንቋ ነው ብሎ ባነብ ጊዜ ሰውየው በኔ አይምሮ የሞተው ኢትዮጵያ እንዴት ባለ ጀግንነት እንደተፈጠረች የማያውቅ መሆኑን የተረዳው ሰሞን ነው በማለት ሸንቁጤ አየለ የተባሉ ጸሐፊ በፌስቡክ ገጻቸው ላይ ጽፈዋል። ሌላኛው ደግሞ የዶክተር በድሉ ዋቅጅራን የሚቃወሙ ጸሐፊ እንደዚህ ይላሉ። ለዚህ አጭር ጽሑፍ መነሻ የሆነኝ ሰሞኑን በቢቢሲ አማርኛ ላይ ግዕዝ ቋንቋ ሞቷል፣ ተቀብሯል ባለው ጉዳይ ላይ ነው። አንድ ቋንቋ ከተማረና ካስተማረ ሰው የማይጠበቅ ሆኖ ስላገኘሁት መልሴን ለመጻፍ ተገደድኩኝ። የአመለካከታቸው መነሻ የብሔር ፖለቲካ ከሆነ አማርኛ ቋንቋ አይጠቅምም ቢሉ አይገርምም። ሆኖም ካለማስተዋል ከሆነ ይሄ አጭር መልስ ነገሮችን ሰፋ አድርጎ ለማየት ይረዳቸው ይሆናል። ዶክተር በድሉ ግዕዝ ቋንቋን መጪውን ትውልድ ማስተማር ጊዜ ማጥፋት ነው ያሉት ነጥብ ተቀባይነት የለውም። በዓለም ላይ ተናጋሪዎቻቸው በጣም ቀንሷል የተባሉ ቋንቋዎች ካላቸው ጥቅም አንጻር በተደረገ ጥናት ለማንሰራራት ችለዋል። ከነዚህ መካከል ጥቂቱን ልጥቀስ። አይሪሽ ጋሊክ በአየርላንድ ሁሉ ትምህርት ቤቶች ውስጥ በግዴታ ይሰጣል። ዌልሽ በዌልስ እስከ 16 ዓመት ድረስ በግዴታ የሚሰጥ ቋንቋ ነው። አንዳንድ ትምህርት ቤቶች ሙሉ በሙሉ በዌልሽ ቋንቋ ትምህርት ይሰጣሉ። በአሁኑ ጊዜ ቋንቋዎች በሚነገርባቸው ግዛቶች ማንኛውም ተማሪ እስከ ዩኒቨርሲቲ ድረስ በእነዚህ ቋንቋዎች መማር ይችላል። ወደ ግዕዝ ቋንቋ ስንመለስ ግዕዝ ብሔራዊ ቋንቋ ነበር ሲባል ቋንቋውን ሁሉ ብሔሮችና ሃይማኖቶች አማኞች የተጠቀሙበት ያሳደጉት ቋንቋ ነበር ማለት ነው። በአሁኑ ጊዜ ቋንቋው በቤተ ክርስቲያን ብቻ በመወሰኑ ግዕዝ የቤተ ክርስቲያን ቋንቋ ብቻ አድርጎ መውሰድ አላዋቂነት ነው። በብዙ ዓመታት የተሰበሰበ ዕውቀት የተመዘገበበት ቋንቋንም አንቦ ሊረዳ የሚችል ትውልድ አይፈጠርም ማለት አላዋቂነት ነው። ትልቁ ችግር ቋንቋ ሳይሆን የአንዳንድ ሰዎች አመለካከት በብሔርና ሃይማኖት ጠቦ ከመርፌ ቀዳዳ ማነሱ ነው በማለት ጸሐፊው ይቀጥላሉ። ሌላኛው ጸሐፊ ደግሞ እንደዚህ በማለት ጽፈዋል። ዶክተር በድሉ ዋቅጅራ ግዕዝን ማስተማር እርባና ቢስ ነው፣ የግዕዝ ቋንቋ የሞተ ቋንቋ ነው ሲሉ አደመጥኳቸው። አንድ ቋንቋ ከ25,000 በታች ተናጋሪ ካለው እንደ ሞተ ይቆጠራል። ስለሆነም ለተግባቦት የማይጠቅም ቋንቋ ነው። በዚህ ምክንያት ለተማሪዎች በኮርስ ደረጃ መስጠት የተማሪዎችን ጊዜ ማቃጠል ነው ሲሉም ጨምረው ተናግረዋል። ከላይ በተገለጹ ነጥቦች መነሻነት የሚከተሉ ነጥቦችን ማንሳት እወዳለሁ ይላሉ ጸሐፊው። አንደኛ፣ ዶክተር በድሉ ዋቅጅራ የግዕዝ ቋንቋ ተናጋሪ ብዛት ከ25,000 በታች ስለመሆኑ በምን መመዘኛ ወይም አካሄድ ሊያረጋግጡ ቻሉ? በኦርቶዶክስ ተዋሕዶ ሃይማኖት ስር ዲያቆናቱ፣ ካህናቱ፣ ኤጲስቆጶሳቱ፣ ጳጳሳቱ፣ ሊቃነ ጳጳሳቱና ሌሎችም ውስን የቤተ ክርስቲያናት አገልጋዮች ብቻ በቁጥር ስንት ናቸው? እንኳንስ በጀርመን፣ በአሜሪካ፣ በኒዘርላንድ፣ በፈረንሳይና ሌሎችም ሀገራት በዩኒቨርሲቲ ደረጃ በስርዓተ ትምህርት እየተሰጠ በሀገራችንም በተለያዩ ዩኒቨርሲቲዎች፣ መንፈሳዊ ኮሌጆችና ትምህርት ቤቶች ሳይቀር እየተሰጠ የሚገኘውን የግዕዝ ቋንቋ በምን ስሌት ነው የተናጋሪው ብዛት ከ25,000 በታች ነው የሚል ድፍረት የተሞላበት ንግግር ያደረጉት በማለት ጸሐፊው ይቀጥላሉ። ሁለተኛ ነጥባቸው የግዕዝ ቋንቋ ለተግባቦት የሚኖረው ሚና የማይጠቅም ነው የተባለበትስ አውድ ከምን የመነጨ ነው? ቋንቋ ይወለዳል፣
ያድጋል፣ ይሞታል። የግዕዝ ቋንቋ በስርዓተ ትምህርት ለትውልድ ከተሰጠ ቋንቋው እያደገና እየሰፋ በዚህም ለተግባቦት እንደሚያገለግል እንዴት ማሰብ አልቻሉም? በቀዳሚነት ቋንቋ ማሳደግ የሚቻለው በስርዓተ ትምህርት በማካተት በስነ ጽሑፍ ስራዎች ውስጥ በማሳተፍና በማሰራጨት ትውልድ እንዲማረው በማድረግ መሆኑ እየታወቀ ዶክተር በድሉ ዋቅጅራ ግን ግዕዝን ማስተማር ከንቱ ድካም ነው የሚሉት በምን አመክንዮ ነው እያሉ ሌላኛው ጸሐፊ ይቀጥላሉ። ጸሐፊው ሄኖክ ስዩም ናቸው። ግዕዝም አረብኛም ተማሩ፣ ቋንቋ ሃይማኖት የለውምና። ሰሞኑን በግዕዝ ቋንቋ ትምህርት ጉዳይ ሰፊ ክርክር አጀንዳ እያየው ነው። ካለፍንበት ትርክት አንጻር እንዲህ መሆናችን ላይደንቅ ይችላል። ያም ሆኖ ሃይማኖት ለስርዓት ማስፈጸሚያ ቋንቋ ይኖረዋል እንጂ ቋንቋ እንዴት ሃይማኖት አለው ይባላል ብለን ብንጠይቅ መልካም ነው። ግዕዝ ፋይዳ ያለው ቋንቋ ነው፣ ገና አልተፈተሸም። ዕውቀቶቹን አላገኘናቸውም። ብዙ የተደበቁ ሚስጥሮች የያዘ ነው። ዘመንና ታሪክን አስቀምጧል። ከኢትዮጵያ የረዥም ዘመን ታሪክ ጋርም የተቆራኘ ነው። በኢትዮጵያ ቀደም ባለው ዘመን እንደ ደብረ ሊባኖስ ባሉ ገዳማት ሳይቀር አረብኛ የምርምርና ጥናት ቋንቋ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአረብኛ ቋንቋዎች ወደ ግዕዝ የተመለሱ በርካታ የእምነት መጽሐፍ አሏት። ግዕዝ የአረብኛ ወንድም ነው። ግን አረብኛን እንደ ሙስሊም ማየትና ቋንቋ ማስለም በኢትዮጵያ ብርቅ አይደለም። ኋላ እንድንቀር ብዙ ኋላ ቀር ሐሳቦች ተጭኖብን ኖረናል። ብሔር አልባው ግዕዝ በተፈጠረበት ሀገር ብዙ ፈተና ገጥሞታል። ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ እንደ ሃምቡርግ ባሉ ዩኒቨርሲቲዎች ታላቅ ክብር ያለው ቋንቋ ሐይቅ እስጢፋኖስ ጉያ ስጋት ሲሆን ግራ ያጋባል። እርግጥ ነው አንድም ቋንቋ የትምህርት አካል አድርጎ ለመተግበር ውይይትና ምክክር ያስፈልጋል። ዋናው ነጥብ አንድን ቋንቋ የመደበኛ ትምህርት አካል የምናደርገው ምን ለማግኘት ነው? አስተምረን ምን እናተርፋለን? የቋንቋው ፋይዳ ምንድን ነው? የሚሉ ትኩረት ሊሰጡ የሚገባቸው ነጥቦች መሆናቸውን አምናለሁ።